ለመጀመሪያ ጊዜ በባንኩ ሲስተምና በገንዘብ መክፈያ ማሽኑ መካከል ክፍተት እንዳለ ያወቀው ከሌሊቱ 6:45 ላይ ነበር። ታሪኩን ይበልጥ እንግዳና አስገራሚ የሚያደርገው የመጀመሪያውን ሕገ ወጥ ተግባር የፈጸመው በስካር መንፈስ ውስጥ ሆኖ በኩለ ሌሊት ኪስ ውስጥ በቂ ገንዘብ ባለመኖሩ ተጨማሪ መጠጥ ለመጠጣት የሚያስችለው ገንዘብ ለማውጣት ወደ ኤቲኤም ማሽኑ በሄደበት ወቅት ነበር። አካውንት ውስጥ ያለውን አነስተኛ ገንዘብ እያወቀ በስካር መንፈስ በድፍረት የኤቲኤም ማሽኑን የሌለውን ብር እንዲሰጠው ጠየቀው። በሚደንቅ ሁኔታ ማሽኑ የተጠየቀውን ገንዘብ ያለማመንታት አወጣለት። ግራ ተጋባ። ገንዘብ እንደሌለው ያውቃል። ታዲያ የገንዘብ መክፈያ ማሽኑ ምን ነክቶት ነው? ወይስ በስካር መንፈስ በሚል በድጋሜ ገንዘብ እንዲሰጠው ጠየቀው። የገንዘብ መክፈያ ማሽኑ ወይም ኤቲኤሙ ለሁለተኛው ጥያቄውም ታዛዥ በመሆን የሚፈልገውን ገንዘብ ዘረገፈለት። በማግስቱ ስካሩ ሲለቀው ቢጨነቅም ሁኔታው ተመችቶት ነበርና እኩለ ሌሊት እየጠበቀ ልክ እንደ ራሱ ገንዘብ ከኤቲኤም ማሽኑ እንደ ልቡ ገንዘብ እየመዘዘ ከተራ አስተናጋጅነት ተነስቶ የሚሊዮኖች ዶላር ባለቤት እስከሚሆን ድረስ ተግባሩን ቀጠለ። Imagine you go to a bank ATM and discover a glitch in the system that allows you to withdraw unlimited funds. Money that's not even in your account.